ይቺ ሴት ወደ መኪናዋ መጣ። ሹፌር መኪናውን ቶሎ አውጣው ትላለች። መኪናዋ አጠገብ የነበረውም ልጅ እሺ እመቤቴ ብሎ መለሰላት። ከዛን ግን ሴትየዋ ወደ እርሱ ትኩር ብላ እያየች አንተ ማነህ ስትል ጠየቀችው። ልጁም እመቤቴ የሹፌርሽ የአባቴ ልጅ ነኝ። ዛሬ አባቴ ስለታመመ በእርሱ ምትክ እኔ መጣሁልሽ። ዛሬ አስፈላጊ ጉዳይ እንዳለሽ ነግሮኝ ነው ግዴታ እንድመጣልሽ ያደረገኝ ይላታል። ሴትየዋም በአባትህ ምትክ ከመጣ ታዲያ ዩኒፎርምህ የት ነው አለችው። ልጁም እመቤቴ እኔ ከዚህም በፊት ሹፌር ሆኜ አልሰራውም፣ አባቴ ነው የሚሰራው። ዩኒፎርም ስለሌለኝ ተስማሚ መስሎ የታየኝን ልብስ ነው የለበስኩት፣ ደግሞም የአባቴ ልብስ ለእኔ አይበቃኝም ሲል መለሰ። ሴትየዋም በትዕቢት እናንተ ድሃዎች ሁልጊዜ እንዲህ ናችሁ፣ ከስራ ለመቅረት ሁል ጊዜ ምክንያት ትፈልጋላችሁ። አባት ታምም ያለው ብሎ እቤት ውስጥ እያረፈ አስመስሎ ይሆናል፣ አንተንም ያለ ዩኒፎርም ላከ ትለዋለች። ማን ነው እንዲህ የሚያሰለጥናችሁ? እናንተ ድሃዎች ብላቱን ሁሉ ታውቁበታላችሁ። ዛሬ ምን ምክንያት እንደምትፈጥሩ ነገ ደግሞ ምን እንደምትሉ ትፈበርቃላችሁ። በዚህ ዘዴውም አባትህ ሁል ጊዜ ፈቃድ ይወስዳል አለችው። ልጁም በትህትና አይደለም እመቤቴ፣ እርሱ በእውነት ታሟል፣ ደህና ቢሆን ኖሮ እኔን አይልከኝም ነበረ ሲል መለሰ። ሴትየዋም በንቀት ተቆጣችና ይበቃል፣ ጉዳዬ እየረፈደብኝ ነው፣ እንሂድ አለችው። ልጁም እሺ እመቤቴ ብሎ መኪናውን በር ከፈተላት። እርሷም ውስጥ ገብታ ተቀመጠች። እርሱም እየነዳ ሄደ። መድረሻው ላይ ሲደርሱ ልጁ እመቤቴ የምትፈልጊበት ቦታ ደርሰናል እንዴ አላት። አዎ መኪናውን አቁሞ ብላው፣ ስማ እኔ በጣም አስፈላጊ ጉዳይ አለኝ፣ እርሱን እስከሚጨርስ ንቅንቅ ሳትል እዚሁ ጠብቀኝ፣ የትም እንዳትሄድ፣ ከሄድክ አባትህን ከሥራ አባርረዋለሁ አለችው። ልጁም እሺ እመቤቴ የትም አልሄድም ሲል መለሰ። ሴትየዋ ከመኪናው ወርዳ ወደ ጉዳዩ አመራች። ልጁ ግን እዛው ተቀምጦ እርሷ ስለተናገረችው ቃላትና አባቱን ምን ያህል እንደበደለችው ያሰላስል ነበር። ከዛም ሴትየዋ በሄደችበት ከተወሰነ ጊዜ በኋላ ልታገኘው የነበረው ሰው መጣ። ያ ሰው ያው ሹፌር ሆኖ ያመጣት ልጅ ነበረ። ወደ ውስጥም ገብቶ ወንበሩ ላይ ተቀመጠና ይቅርታ መቼም ብዙ እንዳላስጠበቅኩሽ ተስፋ አደርጋለሁ አላት። ሴትየዋን በድንጋጤ ወደ እርሱ እያየች ሄይ አብደሃል እንዴ? ለምን ባለቃው ወንበር ላይ ተቀመጥክ? መኪናው ውስጥ እንድትቆይ ነግሬ ነበረ፣ እዚህ ምን ታደርጋለህ አለችው። እርሱ ግን የተቀመጥኩበት ወንበር የራሴ ነው፣ እኔ የዚህ ኩባንያ ባለቤት ነኝ ሲል መለሰላት። ሴትየዋም እየሳቀች በእውነት እየቀለድክ መሆን አለበት፣ የሹፌር ልጅ የዚህን ያህል ትልቅ ኩባንያ ባለቤት ሊሆን ይችላል አለችው። ልጁ እየቀለድኩ አይደለም፣ እኔ በእውነት የኩባንያው ባለቤት ነኝ፣ የመጣሽበት ጉዳይም የሚያልቀው ከእኔ ጋር ነው ይላታል። ውርደት በቁና አሁንም ግን አፍ አይሞትምና በመቀጠል ሴትየዋ የእንዲህ አይነት ትልቅ ኩባንያ ባለቤት ከሆንክ ታዲያ አባትህ ለምን በሾፌርነት ይሰራል? አንተስ ዛሬ ለምን ሾፌር ሆነ አመጣኸኝ ስትል ጠየቀችው። ልጁም እንዲህ ሲል መለሰ፣ ምክንያቱም ለአባቴ ስራ ክብር ስላለኝ ነው። ዛሬ እኔ ለደረስኩበት ደረጃ እንድበቃ እሱ ይሄን ስራ ለ20 ዓመታት ሰርቷል። ስራውን ትቶ እቤት እንዲያርፍ ብዙ ጊዜ ነግሬው ነበር። ነገር ግን እርሱ በጣም ኩሩና ለራሱ ክብር ያለው ሰው ነው። ዛሬ ብርቱ ጉዳይ እንዳለሽ ነገረኝ። ስለዚህ እኔ በእርሱ ምትክ አንቺ ጋር መጣሁኝ። እንደ እውነቱ ከሆነ እዚህ ቢሮ እስክንደርስ ድረስ ጉዳይሽ ከእኔ ጋር እንደነበረ እንኳን አላውቅም ነበረ። አባቴ ለእኔ ስራ ክብር እንዳለው ሁሉ እኔም ለእርሱ ስራ ክብር አለኝ። ለዛ ዛሬ አንቺን በሾፌርነት አገለገልኩሽ ይላታል። በመጨረሻው ሴትየዋ በለስላሳ ድምፅ ይቅርታ አድርግልኝ ጌታዬ፣ ሳላውቅ ብዙ የተሳሳቱ ነገሮችን ተናግሬሃለሁ አለችው። ልጁም ችግር የለውም፣ ግን አንድ ነገር ብቻ እልሻለሁ፣ ለሁሉም ሰው ክብር መስጠት አለብን። ማንንም ሰው ዝቅ አድርገን ማየትም ሆነ ማሰብ የለብንም አላት። ሴትየዋ ጌታዬ ዛሬ ትልቅ ትምህርት ተምሬያለሁ። ከእንግዲህ በሕይወቴ በጭራሽ ማንንም ዝቅ አድርጌ ላለመመልከት ቃል ገባልሃለሁ ብላው መቼም በሰራሁት ስህተት ምክንያት ጨረታዬን እንደማትሰርዘው ተስፋ አደርጋለሁ አለችው። ልጁም ፈገግ ብሎ አይ የሚገባሽ ከሆነ ጨረታውን ታገኘዋለሽ፣ ፋይልሽን አሳይ አላት። ልጁ ፋይሉን በጥንቃቄ መረመረ። ከዛም ዘጋውና ይህ ጨረታ ይገባሻል፣ ስለዚህ ታገኘዋለሽ፣ እኔ ብቃት ያላቸው ሰዎች አከብራለሁ አላት። ሴትየዋም በደስታ አመሰግናለሁ ጌታዬ፣ ከዛሬ ጀምሮ ለየትኛውም ሰው ዳግመኛ የስድብም ሆነ ክብረ ነክ ንግግር አልናገርም፣
ዛሬና ከዛሬ በፊት ላሳየሁት መጥፎ ባህሪ በእውነት ይቅርታ ጠይቃለሁ። ዛሬ አንተ ከሁሉም በላይ ትልቅ የህይወት ትምህርትን አስተምረኸኛል። ለዚህም በጣም አመሰግናለሁ ጌታ ያለችው። በመጨረሻም ሁለቱም ፈገግ ተባባሉና እርሷም ከቢሮ ትወጣለች። ቤተሰቦች የዚህ ልጅ ውሳኔ እንዴት አገኛችሁት? የወሰነው ውሳኔ ልክ ነው ትላላችሁ? እናንተ ብትሆኑ ምን ታደርጉ ነበረ? ከዚህ ታሪክስ ምን ተምራችኋል? የተሰማችሁ ስሜት በኮሜንት አስቀምጡ። ታሪኩ ከተመቻችሁ ብዙ ሰው ጋር እንዲደርስ ላይክ እና ሼር ያድርጉ። ሁል ጊዜ እንደዚህ አይነት ጣፋጭና አስተማሪ ታሪኮች እንደተለቀቁ እንዲደርሷችሁ ፎሎ ማድረግ እንዳይረሳ።